በዛሬ ዕለት እንግዲህ እጅግ በጣም አሳሳቢ የሆነ ማስረጃ እነግራችኋለሁ። እጅግ በጣም ብዙዎቻችሁን ግራ ሊያጋባ ይችላል። በተለይ እንግዲህ ዳኒ ምን እያሰበ ነው? ዳኒ ምን ሊያደርግ ነው? ከሩታ ጋራ ወይም ደግሞ እንግዲህ ከሜሪ ጋራ አንድ ላይ ሆኖ ሩታ ቤት ለመኖር የወሰኑበት ምክንያት ምንድን ነው ብላችሁ ከጠየቃችሁኝ እያንዳንዱን በማስረጃ እንግዲህ እነግራችኋለሁ። አንዳንድ ነገሮች እንግዲህ እየወጡ ይገኛሉ። ዳኒ በተለይ የሩታን ልጅ ይዞ ሊጠፋ እንደተዘጋጀና አንዳንድ ነገሮች እንዳሉም ተሰምቷል። እጅግ በጣም ብዙ መረጃዎች እንግዲህ በዛሬ ዕለት እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ብዙ ነገሮች ሲከሰቱ ነበረ። በተለይ እንግዲህ በአብርሃምና በሩታ ጉዳይ የማይታመኑ እጅግ በጣም ከባድ የሆኑ ነገሮችን ስንሰማ ነበረ። በትላንትናው ዕለትም እንደምታስታውሱት እንግዲህ ያው አብርሃምን አዋርዶ እንደሸኙት ወደ መጣበት አዋርዶ እንደሸኙት በደንብ አይተን ነበረ። አብርሃም እንግዲህ በቤቱ እጅግ በጣም በሚያሳዝን ሁኔታ ሲገፈተር ነበረ። መገፍተር ብቻ አይደለም እንግዲህ የአብርሃም ክብርም ጭምር ነው እንግዲህ በተለይ ሩታ እያየችው እንዲዋረድ ያደረገችው። ሰው እንግዲህ በጣም ከባድ ነገሮችን እያሳለፈ ነው። በተለይ እንግዲህ አብዛኛው ሰው አብርሃም ለበቀል ሊመለስ ይችላል፣ ሊበቀላቸው ይችላል፣ ያንን ደግሞ እርግጠኛ ነን ብለው እንግዲህ በጣም ብዙ ሰው ኮመንት ሲያደርግ ነበረ። በሌላ በኩል እንግዲህ ደግሞ ስለ ዳኒ ጉዳይ ተነስቷል። ስለ ዳኒ ጉዳይ እንግዲህ ያነሱትም አንዳንድ ዩቲዩበሮችም ነበሩ። አንዳንድ ቲክቶክ ላይ በተለይ ግሩፕ ከፍቶ አንዳንድ ነገሮችን ሲያወሩ ነበረ። ስለ ዳኒ ጉዳይ ሲያወሩ እንግዲህ እጅግ በጣም በሚገርም ሁኔታ ዳኒ ያቀዳቸው ነገሮች አሉ። ከዛም ውስጥ የመጀመሪያው እንግዲህ አብርሃምንም ሩታንም እጅግ በጣም በሚያሳዝን ሁኔታ እንግዲህ ሀዘን ውስጥ ሊከታቸው ይችላል። ምክንያቱ ደግሞ እንግዲህ የሩታን ልጅ ወይም የአብርሃምን ልጅ እንግዲህ ወስዶባቸው ሊጠፋ ይችላል። ያንን ደግሞ ለማመቻቸት እንግዲህ ጉዞውን ጀምረዋል ብሎ እንግዲህ አንዳንድ ሰዎችም ሀሳቡን አስተያየቱን ሲሰጥ ነበረ። ሶ እንግዲህ አዳዲስ ነገሮችን እየሰማን ነው። እጅግ በጣም የሚያስጨንቁ በተለይ ሩታ በጣም መጠንቀቅ አለባት ብዬ የማስባቸው ነገሮችም እየሰማው እገኛለሁ። እንግዲህ ከዚህ በፊት እንደምታስታውሱ በተለይ ፈረንጁም ቢሆን ዳኒንም በፍጹም እንዳታምኚ፣ በጭራሽ የሚታመን አይነት ሰው አይደለም፣ እሱም ያሰበልሽ አንድ ነገር አለ፣ ስለዚህ እንግዲህ እሱንም ማመን የለብሽም ሩታ ብሎ በግልጽ ሲናገር ነበረ። እሷ እንግዲህ በተቃራኒ እጅግ በጣም በሚገርም ሁኔታ ዳኒንም ሜሪንም እንግዲህ በሚገርም ሁኔታ ደስ በሚል ሁኔታ ተቀብላለች ማለት ነው። ይሄ ነገር ደግሞ እጅግ በጣም ከባድ ሊያረገው ይችላል። ምክንያቱም ምንድነው ካላችሁ እንግዲህ ዳኒ ያሰባቸው ነገሮች አሉ ተብሎ እጅግ በስፋት እየተወሩ ነው። እጅግ በጣም የሚገርማችሁ ደግሞ በጣም የሚቀርባቸው ሰዎችም ዳኒም እንግዲህ ዳኒን ክዶ ለሩታ በደንብ እየነገሯት ይገኛሉ። ሩታ እስካሁን ድረስ ምንም አይነት ወሬ እየሰማች አይደለም። ነገር ግን እጅግ በጣም አደገኛ ሁኔታ ውስጥ እንደምትገባ ለመረዳት እየቻልኩ ስለሆነ ያለውን ነገር እንግዲህ ከወዲሁ ብታስተካከል የተሻለ ነው ብዬ ነው የማስበው። ከዚህ በፊት እንግዲህ እንዳነሳሁት ወይም እንደተናገርኩት ወደ ቤተሰብ ብትመለስ ሩታ እጅግ በጣም ጥሩ ነው ብዬ ተናግሬ ነበረ። ምንም ቢሆን እንኳን እንግዲህ ያው ታውቃላችሁ በጣም ብዙ ነገሮች ተፈጥረዋል። ነገር ግን ወደ ቤተሰብ ብትመለስ ብዙ ነገሮችን ልታስተካከል ትችላለች። እሱ ብቻ አይደለም፣ ራሷም እረፍት ወስዳ ሁሉም ነገሮችን አስተካክላ እንግዲህ ወደ ራሷ ህይወት ስትመለስ ልጇም ጠንከር ሲል ወደ ራሷ ቤትም ይሁን እንግዲህ ወደ ሌላ ቤትም ይሁን ወደ ተከራየችው ወይም የገዛችው ቤት ውስጥ እንግዲህ ተመልሳ መግባት ትችላለች። ሶ እንግዲህ የሚያስቸኩላትም ነገርም የለም። እዚህም ሆና የምትሰራው ስራ ያው ዩቲዩብ ነው። ያው ዩቲዩብ ደግሞ ቤቷ ድረስ ወይም ቡታጅራ ድረስ ሄዳ እንግዲህ ከቤተሰቦቿ ጋር ሆና ቀስ ብላ መስራት ትችላለች። ምንም የሚያሳስብ ነገር የለውም ብዬ ነው የማስበው። ሶ እንግዲህ ይህንን ነገር ችላ ብላለች ሩታ እጅግ በጣም በሚያሳዝን ሁኔታ እንግዲህ ልጁ ዋጋ ልታስከፍል ትችላለች። ወይም ደግሞ እንግዲህ በተለይ ልጃቸውን ወስዶ ከጠፋ አብርሃም እንግዲህ ያው ታውቃላችሁ አብርሃም
አብርሃም ይህንን ነገር አያረግም። ዳኒ ግን ይዞ ከጠፋ ከባድ ነገር የሚፈጠር ይመስለኛል ማለት ነው። በሌላ በኩል እንግዲህ አንዳንድ ሰዎች ደግሞ አብርሃምን ነው ያነሱት። ምክንያቱም አብርሃም እንግዲህ ልጁን እየተከለከለ ስለሆነ አብርሃም ራሱ ልጁን እንግዲህ ሊሰርቅ ይችላል ብቻ ሳይሆን እንግዲህ ወስዶ ሊጠፋ ይችላል። ምክንያቱ ደግሞ ልጁን እንዳያይ እንግዲህ ተከልክሏል። ሩታም አልፈለገችም። በተለይ ወደ ቤቱም እንዲመጣ ወይም ደግሞ ልጁንም እንዳያይ እንደፈለገ እንግዲህ ማግኘትም እንደማይችል በደንብ አድርጋ ስትናገር ነበረ። አብርሃም በዚህ ተናዷል። በጣም ተናዷል። መናደድ ብቻ አይደለም ከሜሪም ከዳኒም ጋር መሆኗ ደግሞ እጅግ በጣም አናዶታል። ሶ እንግዲህ ለዚህ ጉዳይ ደግሞ መፍትሄ ነው ብሎ የሚያስበው ልጁን መውሰድ ነውና ያንን ነገር ሊያረግ ይችላል የሚልም በጣም ብዙ ሰው ሀሳብ አስተያየቱን ሲሰጥ ነበረ። እውነት ለመናገር እንግዲህ ያው ከሩታ በአይነት ጥሩ ነው። ነገር ግን ሩታ ከምታረጋቸው አንጻር ህጋዊ መሆን አለባቸው። ወይም ደግሞ አብርሃምም እንግዲህ ሁሌ እየተለማመጠ ወይም ደግሞ እየለመናት ልጁን ማየት የለበትም። ስለሆነ ያለው አማራጭ ወደ ህግ ቦታ ሄዶ ነገሮችን በደንብ አስረድቶ ልጁን እንግዲህ በፈለገ ሰዓት እንዲያገኝ ማድረግ ይችላል። ወይም ደግሞ ያንን ነገር በህግ ማስፈቀድ ስለሚችል ምንም የሚያሳስበው ነገር አለ ብዬ አላስብም። በእርግጠኝነት እንግዲህ አብርሃም በዚህ ሁኔታ ተከልክሎ የሚቆይ ከሆነ ወይ ህግ ቦታ ይሄዳል ወይ ደግሞ እጅግ በጣም በሚያስጠላ ሁኔታ እንግዲህ ሌላ አማራጮችን ሊጠቀም ይችላል። ያው ልጁን ሊወስድ ወይም ደግሞ ሊሰርቀው ይችላል። መስረቅ ብቻ አይደለም ሊደብቅም ይችላል። ያው እነሱን ለማናደድ ብሎ ደግሞ ሌላ ነገሮች ውስጥ ሊገባ ይችላል። ሶ እንግዲህ ይህንን ነገር እንዳያደርግም ሁላችንም እንፈልጋለን። በተለይ አብርሃም እንግዲህ ልጁን ከሰረቀ ወይም ደግሞ የህፃን እንግዲህ 6 ወርም ስላልሞላው በጣም ብዙ ነገሮችም ስለሚያስፈልጉት እንደ ቀልድ እንግዲህ ልጁን ይዞ ከሄደ ያው ልጁም ችግር ውስጥ ሊገባ ይችላል። ስለሆነ ጤንነቱም ለሁሉም ነገሩ እጅግ በጣም ከባድ ስለሆነ ያንን ነገር ባያደርግ መልካም ነው። ነገር ግን ሩታ በደንብ ነገሮችን ብታስተውልና ወደ ራሷ ማንነት በተለይ ከዚህ በፊት የምናውቃት ሩታ ወደ ራሷ ህይወት ወይም ደግሞ ወደ ራሷ እንግዲህ ማንነት ብትመለስና ነገሮችን ማስተዋል ከቻለች በእርግጠኝነት ነገሮች ሁሉ ሰላም እየሆኑ ይመጣሉ። ነገር ግን አሁን ላይ ምንም የሚፈጠር አይመስልም። ምክንያቱ ደግሞ ታውቃላችሁ ያው ሜሪና ዳኒ እንግዲህ ከዛ ቤት ውስጥ አይወጡም። እጅግ በጣም በሚገርም ሁኔታ ከእሷ ጋር ጊዜ እያሳለፉ ነው። እንግዲህ በጣም ብዙ ሰውም እንደፈራም በተለይ ዳኒን ተጠራጥሮ ነበሩ። ዳኒን ደግሞ እንግዲህ የተጠራጠሩበት ምክንያት አላቸው። ዳኒ በጣም እንግዲህ አብርሃምን ማናደድ ስለሚፈልግ ልጁን ይዞ ሊጠፋ ይችላል ብሎ እንግዲህ በጣም ብዙ ሰውም እንግዲህ በዛ ሀሳብ እየሰጠ ይገኛል። እውነት ለመናገር እንደዚህ አይነት ነገር ካደረገ በተለይ ዳኒ እጅግ በጣም አስተሳሰቡ የወረደ ነው ብለን እንግዲህ እንወስዳለን። ይሄ ደግሞ ትክክልም አይደለም ወንጀልም ጭምር ነው። ምክንያቱ ደግሞ የሰው ልጅ በተለይ እንግዲህ ህፃናትን ወስዶ ያለ ቤተሰብ ፍቃድ እንደፈለጉ ሌላ ቦታ ይዞ መሄድ አይቻልም። ያንን ነገር ካደረገ ኢቭን በወንጀልም መቀጣት ወይም ደግሞ መጠየቅ አለበት ብዬ ነው የማስበው። እንግዲህ በጣም ብዙ በርካታ እጅግ በጣም የሚያስገርሙ ነገሮች ሰሞኑን እየተከሰቱ ይገኛሉ። እጅግ በጣም በሚገርም ሁኔታ ከቡታጅራም የተሰማ ዜናዎች አሉ። በተለይ እንግዲህ ስለ ሄርሜላ ጉዳይ በደንብ አድርጎ አንስቶ ነበሩ። እንግዲህ በጣም በሚገርም ሁኔታ የሩታ እህት የሆነችው በተለይ እንግዲህ ሁላችን የምናውቃት አንዲት ሴት ደግሞ የሄርሜላን ባልን አግኝታ ነበረ በትላንትና ዕለት። እጅግ በጣም በሚገርም ሁኔታ ያው ከሄርሜላ ጋር በጣም ብዙ ነገሮችን እንዳሳለፈ ሲያወራ ነበረ። ያን ነገር ደግሞ እንግዲህ እውነት ነው ወይስ አይደለም ከዚህ በፊትም ተጠይቃ ነበረ። በተለይ ሄርሜላ ምንም ባልም ይሁን እንግዲህ ጓደኛም እንደሌላት በተለይ በፍቅር አጋር ምናምን እንግዲህ ምንም አይነት መንገድም እንዳልተራመደች በደንብ አድርጋ ስትናገር ነበረ። ሶ እንግዲህ ሄርሜላም በራሷ በኩል የምታወጣቸው ሚስጥሮች ይኖራሉ ብዬ አስባለሁ። ነገር ግን በአጠቃላይ የሩታ ጸባይ ከሰሞኑ እጅግ በጣም እያስጠላ ወይም ደግሞ እየባሰበት ሄዷል። በዚህ ከቀጠለች ሩታ እንግዲህ ማንነቷን በተለይ ከዚህ በፊት የምናውቃትን ሩታ እያጣን እንሄዳለን ብዬ የማስበው። ሶ እንግዲህ እሷ ወደ ራሷ ህይወት ብትመለስ መልካም ነው። ይህን የምታደርጋቸው እያንዳንዱ ነገሮች እጅግ በጣም ስለሚያስጠሉ ወደ ራስሽ ህይወት ብትመለስ
ብትመለሺ የተሻለ ነው ብለን እናስባለን ሩታ። ሶ እንግዲህ አዳዲስ ነገሮች ይኖራሉ። ምንድነው የሚፈጠረው በቀጣይ አብረን ምና ይሆናል። ሶ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።